ሰላም እንዴት ናችሁ? የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ የማሳያችሁ አማርኛ ቃላት ምስረታ ነው። በሀ ፊደል ነው ማሳያችሁ። ሀሀ የሚባሉ 3 ፊደሎች አሉ። በእነዚህ ቃላት እየመሰረትን እናያለን። አብራችሁ ቆዩ። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆዩ። ተመሳሳይ የሆኑ ፊደሎችን ነው ማሳያችሁ ማለት ነው። እናንተ ቪዲዮውን ከመጀመሪያ እስከ መጨረሻ ድረስ እየተከታተላችሁ የፊደሎችን ቅርጽ ቅጥላታቸውንም ልዩነታቸው ምንድነው የሚለውን በስነ ስርዓት በደንብ አድርጌ ከመጀመሪያው ጀምሬ አሳያችኋለሁ ማለት ነው። እናንተ ቪዲዮውን ላይክ፣ ለአዲስ የሆናችሁ ደግሞ ሰብስክራይብ፣ ለጓደኞቻችሁ ሼር እያደረጋችሁ ተከታተሉ፣ ለኔ ስለሚጠቅመኝ ማለት ነው። እናንተ ቪዲዮውን ይሄንን በደንብ ካያችሁ ሞክሼ ፊደል ወይም ደግሞ በድምጽ ተመሳሳይ በጽሁፍ ደግሞ የሚለያዩ ፊደሎችን እናንተ ከዚህ ጋር በደንብ ታውቃላችሁ ማለት ነው። ተከታታይ ሞክሼ ፊደሎችን እሰራላችኋለሁ። ዛሬ በሀ ፊደል ነው የመጣሁት። እናንተ ከመጀመሪያው ጀምራችሁ ተከታተሉ። መልካም ቆይታ ይሆንላችሁ። ቀጥታ ወደ ቪዲዮ ገባለሁ። እሺ ተመልሻለሁኝ። ዛሬ ይዤላችሁ የመጣሁ በሀ ፊደል ነው። ሀ ፊደሎች በድምጽ ተመሳሳይ በጽሁፍ ደግሞ ቅርጻቸው የተለያዩ ናቸው ማለት ነው። ድምጻቸው ተመሳሳይ ሆኖ ግን በጽሁፍ ስጽፏቸው የሚለያዩ ፊደሎችን አሳያችኋለሁ ማለት ነው። ሀ ፊደሎች ናቸው። እነዚህን አብረን እንቆጥራለን። እሺ የመጀመሪያው ሀ ፊደል ናት። የአማርኛ ፊደል መጀመሪያዋ ሀ ፊደል ናት። ሀ ፊደል ሞክሼ ፊደል ይበዛባታል። ብዙ ናቸው ሞክሼ ተመሳሳዮች ማለት ነው በድምጽ። ስለዚህ የመጀመሪያዋ ሀ ፊደል ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ትላለች ማለት ነው። ድምጿ ይሄን ትመስላለች። ወደዚህም ልቁጠርላችሁ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ትላለች ማለት ነው። ይኸው ይቺ ሀ ፊደል ምንም እግር የሌላት ወደ ላይ ዙሪያ የተጻፈች ናት። ሀ ፊደል ወደ ላይ ዙሪያ የተጻፈች ናት ማለት ነው። የመጀመሪያው ሀ ፊደል። እሺ ቀጥላ ያለችዋ ደግሞ ሐመርኋ ፊደል ትባላለች። ሀ ፊደል ሆና ግን ሐመርኋ ትባላለች በስም። ይችኛዋ ሀሌታ ነው የምትባለው። ይቺ ደግሞ ሐመርኋ ትባላለች። ግን አሁን ድምጻቸው ሁሎችም ስጠራቸው ሀሀ እያልኩ ነው አይደል ምጠራ። በድምጽ ተመሳሳይ ናቸው። ሀሀ ነው የሚባሉት። ስለዚህ ይቺ አሁን ሀ ነው የምትባለው። ሐመርኋ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ትላለች ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። በተለይ ጀማሪ ፊደል የምትቆጥሩ ተማሪዎች ግራም ያጋቧችሁ በድምፅ ተመሳሳይ የሆኑ በጽሁፍ ደግሞ ግራም ያጋቧችሁን ከዚያ ጋር መለየት ትችላላችሁ ማለት ነው። ሀ ፊደልም ብቻ አይደለም፣ ሌላ ሰ ፊደል፣ አ፣ ጸ የሚሉ ፊደሎች አሉ። እነሱም እሰራላችኋለሁ ማለት ነው። እነዚህ ሞክሼ ፊደሎችን በደንብ ካያችሁ በተለይ ጀማሪ ፊደል መቁጠር ላይ ያላችሁ ተማሪዎች ይቀለላችሁ ይሄዳል ማለት ነው። ስለዚህ ይችኛዋ አሁን ሐመርኋ ፊደል ትባላለች። የመጀመሪያዋ ሀሌታ ሀ። ሁሎችም ሀሀ ይባላሉ። ይቺ የመጀመሪያዋ ወደ ላይ ዙሪያ የተጻፈች ናት። ሁለተኛ ሐመርኋ ፊደል ደግሞ 3 ጣት ያላት ናት። ወደ ታች 3 ጣት ያላት ፊደል ቅርጿ በ3 ጣት ሁና የተጻፈች ናት ማለት ነው። በ3 ጣት ሁና የተጻፈች ናት። ይችን ትመስላለች ማለት ነው። ሐመርኋ ፊደል። ቀጥላ ደግሞ ይችኛዋ ሀ ናት። ይችም ሀ ናት። ብዙአኑ ሀ ትባላለች። ብዙአኑ ሀ ትባላለች። ታዲያ አሁን ቅርጻቸው ሁሎችም የተለያዩ ናቸው። ይቺ ወደ ላይ ዙሪያ የተጻፈች ናት። ይቺ ደግሞ ወደ ታች ዙሪያ 3 ጣት ያላት ናት። ይችም ደግሞ ሀ ትባላለች። የዚች አጻጻፍ ደግሞ የተለየ ነው ማለት ነው። ስለዚህ ድምጿ ማን ነው የምትለው? ሀ ነው የምትለው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ትላለች ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ ትላለች ማለት ነው። ስለዚህ ይችም ሀ ነው የምትባል በአጠራር እንዴት ተብለው ይታወቃሉ? ይቺ ሀሌታ ሀ፣ ይቺ ደግሞ ሐመርኋ ሀ፣ ይቺ ብዙአኑ ሀ ተብለው በአጠራር ይታወቃሉ ማለት ነው። ታዲያ በጽሁፍ ስጽፏቸው የመጀመሪያዋ ወደ ላይ ዙራችሁ ትጽፋላችሁ። ይችን 3 ጣት አድርጋችሁ ትጽፋላችሁ። ይችን ደግሞ ልክ እንደ ነፊደል ጽፋችሁ ፊት ለፊት ዋጋ ቅጥላት ማድረግ ነው። በጽሁፍ ስጽፏቸው የተለያዩ ናቸው። በድምጽ ግን እነዚህ ፊደሎች ሁሎችም ሀ ነው የሚባሉ ማለት ነው። ስለዚህ እንዳል በእነዚህ ፊደሎች እየተጠቀሙ በፊደሎቹ ተራ በመጀመሪያው ፊደል፣ በሁለተኛው፣ በሶስተኛው፣ አራተኛው፣ አምስተኛ፣ ስድስተኛ፣ ሰባተኛ በእነዚህ ፊደሎች
ወደታች ቃል መስርቻለሁ ማለት ነው። የአማርኛ ፊደል ከ1 እስከ 7 ነው ሙሉ ቤተሰቡ 1 2 3 4 5 6 7 ቤተሰብ አለው። በሰባቱ ቤተሰቦች ሁላ መጀመሪያ እያስገባሁት ማለት ነው ድምፃቸውን ቃል መስርቻለሁ። ቃሉን ደግሞ አብረን እናነባለን ማለት ነው። አብረን እናነባለን። ስለዚህ ከመጀመሪያው ጀምሬ አነብላችኋለሁ። መጀመሪያ ምን ይላል? ሀገር ሀ ፊደል ናት አይደልች? ሀገር ይላል። ቀጥሎስ ይህም ሀገር ይህም ሀገር ምክንያቱም ሀ ፊደል ናት መጀመሪያ ያለች። ቀጥሎ መጨረሻውስ ይህም ሀገር። ሶስቱ መዝጊያ የተጻፈው ምን ይላል? ሀገር ይላል ማለት ነው። ሀገር ይላል ማለት ነው። እሺ ቀጥሎ ደግሞ በሁለተኛው ደግሞ ሁለት ይላል ማለት ነው። ቀጥሎ ደግሞ አሁንም ሁለት በዚች ፊደል ተራ በዚችን ፊደል በመጠቀም አሁንም ሁለት አልሁኝ። ቀጥሎ ደግሞ አሁንም ሁለት ይችን ፊደል በመጠቀም ይችኛዋን ፊደል ብዙሃን ውሃን ተጠቅሜ አሁንም ሁለት። እዚህ ጋር ታዲያ ይህም ሁለት። አሁን እናንተ የመጀመሪያውን አሁን ሁለት የሚለውን አንብባችሁ በዚህኛው ሁለት ብዬ ስጽፍላችሁ ግራ ልትገቡ ትችላላችሁ። ምክንያቱም አዲስ ወይም ሌላ ፊደል ስለሚመስላችሁ ማለት ነው። ግን እዚህ ጋር ያሉ ሁሎችም የመጀመሪያዎቹ ሁ ተብለው የሚጠሩ ናቸው። ታዲያ ልዩነታቸው ምንድነው ከተባለ በጽሁፍ ይለያያሉ፣ በድምፅ ተመሳሳይ ናቸው ማለት ነው። እሺ በሶስተኛው ተራ ስንሄድ ደግሞ ሂሳብ ይላል። ሂ ፊደል ሳ ከዚያ ብ በዚች ሀ ፊደል አይደል? በዚችኛው ሀ ፊደል ሂሳብ አልኩ ማለት ነው። ቀጥዬ ደግሞ አሁንም ሂሳብ በየትኛው ተጠቅሜ ይችኛዋን ሀመርኋን ፊደል መጀመሪያ አደረኩና ሂሳብ። መጨረሻ አሁንም ሂሳብ ይችኛዋን ፊደል ተጠቀሙና አሁንም ሂሳብ አልሁኝ። ሂሳብ እዚህ ጋር የተጻፈው ሁሉም ሂሳብ ሶስት ሁላ ሂሳብ ይላል ማለት ነው። ሂሳብ ይላል። እሺ አራተኛዎቹ ድምፅ ደግሞ አሁንም ሀ ነው የሚለው። እነዚህ አራተኞችና የመጀመሪያው ድምፆቹ የሀ ፊደል ተመሳሳይ ናቸው። የመጀመሪያው ድምፅና የአራተኛው ድምፅ ተመሳሳይ ነው። ስለዚህ ሀ ነው የሚለው ማለት ነው። ሀሳብ ይላል። ይችን ፊደል ተጠቅሜ መጀመሪያ። ቀጥሎም ሀሳብ ይቺ ሰ ፊደልና ይቺ ሰ ፊደልም ተመሳሳይ ናቸው። ይቺ አራተኛው ይቺም አራተኛ ናቸው። ስለዚህ ሀሳብ። እነዚህ ሰ ፊደሎችን በሌላ ቪዲዮ ሰራላችኋለሁ። እነዚህንም ሞግሻዎችን ቃል እየመሰሩት ሰራላችኋለሁ ማለት ነው። ስለዚህ በመጀመሪያው ሀሳብ፣ በሁለተኛው ፊደልም ሀሳብ፣ በሶስተኛውም ሀሳብ ብችን ተጠቅሜ ሀሳብ አሉ ማለት ነው። ታዲያ እዚህ ላይ የተጻፉትኝ ሀሳብ አሁንም ሀሳብ ይላል ማለት ነው። እሺ በሶስተኛው ደግሞ ይችን ሄን ተጠቅሜ ሄደ አልኩ። ቀጥሎ ደግሞ አሁንም ሄደ ሀመርኳን ተጠቅሜ፣ መጨረሻውም ሄደ ይችኛዋን ተጠቅሜ፣ ሶስት ሁላ ሄደ ይላል ማለት ነው። አሁን አምስተኛው ፊደል ሄ የሚል ድምፅ ነው ያለው። ታዲያ ድምፁን እዚህ ጋር አሁን በደንብ ታዳምጡታላችሁም ትይዙታላችሁ። እንዲህ ከሆነ የአምስተኛው ድምፅ ሄ የሚል ድምፅ ነው ያለው። ሄደ ብለን መሰረትን ማለት ነው። በስድስተኛው ደግሞ በዚች የምትል ድምፅ ነው ያላት። ሁ ሂ ሃ ሄ ህ። ስለዚህ ህፃን የጸ ፊደል አራተኛ ናት። ጸ ፊደሎችን ሞግሽ ናቸው። ይህንም እሰራላችኋለሁ። ህፃን። እሺ በመጀመሪያዋ ፊደል ህፃን ብዬ መሰረት፣ ቀጥዬም አሁንም ህፃን አሁንም ህፃን፣ መጨረሻም ህፃን ብዙሃኑ ሀችን ተጠቅሜ አሁንም ህፃን። ሶስቱም ህፃን ይላል ማለት ነው። እሺ በመጨረሻው ደግሞ ሆ የሚል ድምፅ ነው ያለው። ሆ በሚለው ደግሞ ምን ብለን የመሰረት ነው? ሆቴል ብችን ተጠቅመን፣ ይችኛዋን ተጠቅመን ደግሞ አሁንም
ሆቴል ሆቴል። የመጨረሻዋን ብዙኃን ውሃን ተጠቅመንም አሁንም ሆቴል። ታዲያ እዚህ ጋር አሁንም ሆቴል 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 የሚል ቃል መሰረትን ማለት ነው። መሰረተ ሆቴል ሆቴል የሚል ቃል መሰረትን ማለት ነው። ስለዚህ በዚህች ተራ በዚች ፊደል ተራ ሀ ያልነን ሀገር 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 ብለን መሰረትን። በሀ ፊደል ተራ በሁ ተራስ በሁ ተራ ደግሞ ሁ ሁለት ብለን መሰረትን ማለት ነው። እሺ በሂ ተራስ በሂ ተራ ደግሞ ሂ አለና ሂሳብ ሶስት ጊዜ በሶስቶቹ ፊደል ሁላ ሶስት ጊዜ ሂሳብ ብለን መሰረትን ማለት ነው። እሺ በአራተኛው ደግሞ ሀ ነው አይደል የሚለው ሀ ከዚያ ሀሳብ ብለን በሶስት ሁላ ሀሳብ ብለን መሰረትን ማለት ነው። እሺ ከዛ በአምስተኛው ደግሞ ሄ የሚል ድምፅ ነው አይደል ያለው ሄ ከዚያ ሄደ ብለን መሰረትን ማለት ነው። ሄደ ብለን መሰረትን። ከዛ በስድስተኛው ደግሞ ህ የሚል ድምፅ ነው ያለው ህ ሶስት ሁላ ከዛ አሁንም ስንመሰረት ህፃን ብለን በሶስት ሁላ ህፃን ብለን መሰረትን ማለት ነው። ከዛ በመጨረሻው ሆ የሚል ድምፅ ነው ያለው ሆ የሚል ድምፅ ነው ያለው ሆ የሚለው ሆ ሶስት ፊደል ሁላ ከዛ ሆቴል ብለን መሰረትን ማለት ነው። ስለዚህ እናንተ ይህንን ከያዛችሁ እነዚህ ፊደሎች ሞግሽ የሚሆኑ ፊደሎች ከዚህ በኋላ አያስቸግሯችሁም። ከመጀመሪያው እስከ መጨረሻው ድረስ ብትከታተሉ ጀማሪ የሆናችሁ ተማሪዎች ሀ ብላችሁ የምትጀምሩ በጣም ይጠቅማችኋል። ይህ ቪዲዮ ተከታተሉት፣ ትጠቀሙበታላችሁ። ሞግሽ የሚሉትን ፊደሎች ተከታታይ አሁን ዛሬ ሀን ፊደል ሰርቼላችኋለሁ። ቀጣይ ደግሞ እሰራላችኋለሁ። ቀጥላ ደግሞ አ ፊደል አለች፣ ጸ ፊደል አሉ። እነዚህ ሞግሽ የሚባሉ ፊደሎችን ስቴፕ በስቴፕ እሰራላችኋለሁ ማለት ነው። እናንተ እየገባችሁ ትከታተላላችሁ ዩቲዩብ ላይ። ለበለጠ መረጃ ከዚህ ጋር ባስቀመጥነው ስልክ ደውሉ። በውስጥ መስመር ተሎ ማወቅ የምትፈልጉ በተሎ በቅርብ ቀን አማርኛ እንድታነቡ እናግዛችኋለን፣ እንረዳችኋለን። ደውሉልን። በኢሞ በቴሌግራም በዋትሳፕ እናስጠናለን። በተሎ በቅርብ ወር አማርኛ ጥንቅቅ አድርጋችሁ ማንበብ ትችላላችሁ። ይህን ይመስላል ማለት ነው ዛሬ ይዤላችሁ የመጣው ቪዲዮ። እናንተ ደግሞ ላይክ ያደረጋችሁ አዲስ የሆናችሁ ሰብስክራይብ፣ ሸር ያደረጋችሁ ተከታተሉ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ሁኑ። ቻው።